ብዙ ጊዜና ገንዘብ ወጥቶበት ሰነድ ተሟልቶ የቀረበ ጨረታ በቴክኒክ አላለፉም ወይም በአነስተኛ ስህተት ውድቅ ሆኗል ተብሎ ሲመለስ ማየት ምን ያህል ያሳዝናል። በእርግጥ በኢትዮጵያ ውስጥ በጨረታ ለማሸነፍ የካፒታል መጠን ብቻ ሳይሆን የሕግና የአሰራር ምስጢሮችን ጠንቅቆ ማወቅ ወሳኝ ነው። ብዙዎች በጨረታ ሕግና መመሪያ ላይ ባላቸው አነስተኛ ግንዛቤ ምክንያት አሸናፊ ሊያደርጋቸው የሚችልን ትልቅ ዕድል ያጣሉ። ይህንን የጨረታ አፈጻጸምን የተመለከተ መረጃን ይዘንላችሁ መጥተናል። ቪዲዮውን ላይክ አድርጋችሁ መጀመር እንዳትረሱ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉን። ዛሬ በግልጽ ጨረታ አፈጻጸም ላይ ማወቅ የሚገባውትን ዋና ዋና ነገሮችና ጨረታን በበላይነት ለማጠናቀቅ የሚረዳችሁን ወሳኝ ነጥቦችን አስመለክታችኋለሁ። የመጀመሪያው ነገር የጨረታ ሰነድን በጥንቃቄ ማንበብ። ኢንስትራክሽን ቱ ቢደር። በጨረታ ውድድር ውስጥ የመጀመሪያውና ትልቁ ስህተት የሚሰራው እዚህ ጋር ነው። የቴክኒካል ሪኳየርመንቶችን፣ የቴክኒካል መስፈርቶችን፣ የተጠየቁትን ልምዶች፣ የሰራተኞቹን ስብስብ፣ የስራ መሳሪያውን በሙሉ ማሟላትን ማረጋገጥ አለባችሁ። ሌላው ደግሞ የሰነድ ማረጋገጫ ነው። ይህ ማለት የታደሰ ንግድ ፍቃድ፣ የዘመኑ ግብር የተከፈለበት ማስረጃ፣ ቲን ነምበር፣ ቫት ምዝገባ ሰርተፍኬት መያያዛቸውን ደጋግማችሁ ተመልከቱ። ሁለተኛው ደረጃን ስንመለከት የጨረታ ማስከበሪያ ወይም ደግሞ ቢድ ቦንድ ጥንቃቄ ነው። ብዙ ጨረታዎች ውድቅ የሚሆኑት በጨረታ ማስከበሪያ ሰነድ ምክንያት ነው። ሲክፒኦ ወይም የባንክ ጋራንቲ ሲያዘጋጁ የሚፈለገው የገንዘብ መጠን፣ የባንኩ ደብዳቤ ቅርጽ፣ የጽናት ጊዜ ወይም ደግሞ ቫሊዲቲ ፔሪየድ በተጠየቀው መስፈርት መሆኑን ማረጋገጥ ይኖርባቸዋል። ሌላው ደግሞ የታይፕ ኤረር ነው። እዚህ ጋም ብዙ ሰዎች ይሸውዳሉ። የስም አለመጣጣም ጨረታውን ወዲያውኑ ከውድድር ውጪ ሊያደርገው ስለሚችል ታይፕ በምታደርጉበት ጊዜ ስማችሁን ምናልባት ሲፒኦ ላይም በሌላም በጋራንቲም ላይም ደብዳቤም ስታዘጋጁ ጥንቃቄ ማድረግ ይኖርባችኋል። ወደ ሶስተኛው ደርሰናል። ሶስተኛው ዋጋ የመሙላት ጥበብ የፋይናንሻል ኦፈር ነው። መጀመሪያ ይህንን ከማድረጋችሁ በፊት የገበያ ጥናት አድርጉ። ዝቅተኛ ዋጋ ማቅረብ ብቻ ሳይሆን አትራፊ የሚያደርጋችሁን ምክንያታዊ የሆነ ዋጋ መሙላት አለባችሁ። ሁለተኛው ደግሞ አጠራጣሪ አነስተኛ ዋጋ ወይም ደግሞ አንሪዝነብል ሎ ቢድ፣ ከመጠን በላይ የወረደ ዋጋ ካቀረባችሁ ተቋሙ ስራውን ማጠናቀቅ አይችልም በሚል ስጋት ውድቅ ሊያደርግባችሁ እንደሚችል ማወቅ አለባችሁ። በሶስተኛ ደረጃ ደግሞ በዲጂትና በፊደል የሚጻፉ የዋጋ መጠኖችን ተመሳሳይ መሆናቸውን አረጋግጡ። አንዳንድ ጊዜ በእነዚህ ጉዳዮችም ላይ ስህተት ሊገጥም ስለሚችል በፊደልና በአሃዝ የተጻፉትን የዋጋ መጠኖች መጣጣማቸውን ማረጋገጥ ይኖርባቸዋል ማለት ነው። ወደ አራተኛው መመሪያ ላይ ስንደርስ ህጋዊና ቴክኒካል የሆኑ ፖስታዎችን መለየት ነው። የግልጽ ጨረታ መመሪያ እንደሚደነግገው የቴክኒካልና የፋይናንሻል ሰነዶች በግልጽ ተለይተው እንዲሁም በፖስታ ታሽገው ማህተም ተደርጎባቸው መቅረብ አለባቸው። እዛ ላይ ምን ምን መካተት አለበት ካላችሁኝ፣ አድራሻ ሊኖረው ይገባል። የጨረታ ቁጥር፣ የድርጅት ስም በፖስታው ላይ በግልጽ መጻፉን አረጋግጡ። በአምስተኛ ደረጃ ደግሞ በጨረታ መክፈቻ ላይ መገኘት። ይህ እንግዲህ የመጨረሻው ስቴፕ ነው። ምናልባት ፕሮሰሱን ካለፋችሁ በኋላ ዋጋ ከሞላችሁ በኋላ የጨረታ ማስከበሪያ
ከሰጣችሁ በኋላ እንዲሁም ደግሞ የተለያዩ የቴክኒካል መስፈርቶችን ካለፋችሁ እንዲሁም ደግሞ የሰጣችኋቸው የሰነድ ማረጋገጫዎች፣ የንግድ ፍቃዱ፣ የዘመኑ ግብር እነዚህ በነገራችን ላይ እጅግ በጣም ወሳኝ ናቸው። እነዛን ደጋግማችሁ ትክክልነታቸውን በደንብ ማየት አለባችሁ። እነዚህን ነገሮች በሙሉ ካለፋችሁ በኋላ በማስታወቂያቸው መሰረት በሚከፈትበት ቀን መገኘት ይሆናል። እነዚህን ህጋዊም ቴክኒካል የሆኑ ነገሮችን ካለፋችሁ በኋላ ማለት ነው። በጨረታው መክፈቻ ላይ መገኘት፣ ቅሬታ ማቅረብም ካለባችሁ ከዛ ጋር አንድ ላይ ይያዛል ማለት ነው። በጨረታ መክፈቻ ሰዓት ላይ በቦታው በመገኘት የሌሎችን ተወዳዳሪዎች ዋጋ እንዲሁም ደግሞ የቀረቡ ሰነዶችን ከእናንተ ጋር በማመሳከር መከታተል በነፃነት ይችላሉ። እየነገርኳችሁ ያለሁት የኦፕን ቢድ ወይም ደግሞ የግልጽ ጨረታን መመሪያ ወሳኝ የሆኑ ነገሮችን ነው። ለቻናላችን አዲስ ከሆናችሁ በዚህ ቻናል ላይ የቢዝነስ እና ሌሎች ተዛማጅ የሆኑ መረጃዎች የሚቀርቡበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ የሆኑ እናመሰግናለን። አምስተኛው ደረጃ ላይ ነው ያለነው፣ በጨረታ መክፈቻ ሰዓት ላይ መገኘት። እዚህ ጋር ምናልባት አሰራር ላይ ግድፈት ካዩ ወይም ደግሞ ቅሬታ ካሉት በጨረታ መመሪያው በተቀመጠው የጊዜ ገደብ ውስጥ ቅሬታን ማቅረብ ወይም ደግሞ ከፈለጋችሁ በቃል ብዙ ጊዜ ግን ያው በጽሁፍ ማቅረብ ነው፣ መብታችሁ ነው። ይህንን ማወቅ አለባችሁ ማለት ነው። በጨረታ ማሸነፍ የእድል ጉዳይ ብቻ አይደለም። የምን ጉዳይ ነው ታዲያ ካላችሁኝ፣ የመጀመሪያው ጥንቃቄ ያስፈልጋል። ሌላው የህግ እውቀት ያስፈልጋል። ሌላው ደግሞ የስልት ውጤት። እነዚህን ሶስት መሰረታዊ የሆኑ ነገሮችን አድርጋችሁ ከነገርኳችሁ የግልጽ ጨረታ አፈጻጸም መመሪያዎችን በመከተል የወደፊት ስኬታችሁን ማረጋገጥ ትችላላችሁ ማለት ነው። እናንተ በጨረታ ተሳትፋችሁ ላይ ያጋጠማችሁ ትልቁ ችግር ወይም ደግሞ ስህተት ምን ነበር? በዚህ ሰዓት በተለይ ብዙ ጨረታዎች የሚወጡበት ሰዓት ነው። እንደ አዲስ ዓመት መጀመሪያ እንደመሆኑ በደንብ ማስታወቂያዎችን በደንብ መከታተልም ያስፈልጋል። ይህ መረጃ ለወዳጅ ዘመድ ወይም ደግሞ ለንግድ አጋራችሁ ይጠቅማል ብላችሁ ካሰባችሁ ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ በማድረግም ማጋራትም አትርሱ። አስተያየት ካላችሁ ሌሎች ተጨማሪ ጥያቄም ካላችሁ ኮመንት ላይ አስቀምጡልን። መልካም ጊዜ